በዝጊያር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን እንባና ጸሎት እንዲስል መሰክራለሁ እና ይሆንልኝ እኔ ማለት ነው። ያው ሁለት ሶስት ነው እንትን ምለው ለቤተሰቦች ጭምር ማለት ነው። እኔን ቀንጀን ምላሴ ድዳ ነበረ እና ካሜ ወደ 9 አመት ነው ምናምን ይሆን ነው። እስካሁን እንዳልመሰክር ያው ምላሴን አያስመሰክረኝም። እስካሁን እንዳልመሰክር ምላሴ እንትን ስለሆነ ድዳ ስለነበረ መመስከር አልችልም። እና ቀኝ እግሬ ምላሴ በቃ ቀንጄ በተለይ አይሰራም ነበረ። ከዛም ቀጥሎ ደግሞ ከዛ ግራጀም ያው ብዙን አይሰራም ነበር እና በጣም ክፉ በሽታ ነበረ። ግን በሱ ተራዳይነት በጣም አሁን ደህና ሆኛለሁ። እና በዛን ሰዓት ጓደኞቼ ሁላ ጠልቶይ ሁሉም በቃ ስለጠላይ በቃ አባቴም እህቴም ወንድሜም እናቴም አድርጌ ፈጣሪና ምኜ በቃ የርኩ ነው ሞት ብዬ ማለት ቤተሰብ ሊሰዱ ያልፈለጉም ነበሩ። ግን እኔ የርኩ እንትን መሞት ያለብኝ እንጂ ዝም ብዬማ አልሰጥም በማለት ጤና ያለው ለጓደኞቼ እንትን ምላቸው ሁላ በዛን ሰዓት ያው ሰላም እንኳን ደህና ወንክን ምናምን ብለው መጠየቅ አይችሉም ነበሩ። ማለት ዝም ነው የሚያልፉኝ። እኔ ደግሞ ድዳ ስለነበርኩኝ አይ ፈጣሪን በእርግጥ አማረው ነበርኩኝ። ግን እኔ በጣም እንትን ነኝ። ከዛ በኋላ እንደዛ ብዬ ጎንደር ከመጣው በኋላ ያ ስልክ ነበረኝና ቴች ስልክ ያን ስልክ 1500 ሸጥኩትና ማለት እዚህ የተባረክ ገዳም ለመምጣት ፈልጌ ነበርና ያን 1500 ሸጥኩትና ከዚህ ገዳም መጣዊ ለሱ ለአብሳሪው ቅዱስ ገብርኤል የሚሳነው ነገር ነው የለም። ከዚህ መጥቼ ግን አይኔ ሁላ እንትን ማለት ሸፍኖ ነበር፣ በጣም ቀይ ነበር እና ከዛ በላይ ደግሞ ሸፍኖ ነበር አይኔን ማለት ነው። ከዛ እጅግሬ አይሰራም በድጋፍ ነው የሚሄድ ነበር። ግን ከዚህ ከመጣው በኋላ ፈጣሪ ይመስገን ያው ተሽሎኝ ደህና ሆኜ እንትን አልኩኝ። ከዛ ቀጥሎ መመስከር የምችለው ለእናቴ ነው። እናቴ የዛር መንፈስ ነበረባት እና እናቴ ወደዚህ ከዛውና ስደውልልኝ አይ እናቴ ከሆንሽ በጣም ያመኛልና ያመኝ ነው ያለና እናቴ ከሆንሽ መተሽ አስታሚ፣ ከዛ ውጭ ግና ደውለሽ እንዳትጠይቂ ምናምን እላታለሁ። ማለት ለሷ ብዬ ነው በጣም ስለሚያማት በዚህ ገዳም መታ እንድትፈወስ ፈልጋለሁ። እና ከዛ በኋላ መጨረሻ ላይ የነበራት ገንዘብ ሽጣ መጣሽ። ከመጣሽ በኋላ ፈጣሪ ይመስገን በዚህ ቦታ ላይ ድና እሷም አሁንም በዚህ ትገኛለች። በዚህ ገዳም ነው ያለሽ። በቃ እጹብ ድንቅ ነው የሆነ ነገር ሁላ ማለት በመሰክረው ብዙ ነው በጣም እና በሌላ ቀን ደግሞ በሂደት ነው መሰክራለሁ። አመሰግናለሁ። እንዴት ዋላችሁ? እኔ የመጣሁት መተማ ወረዳ ነው። ስሜ አያል ደርበው እባላለሁ። የክርስትና ስሜ ወለተ ስላሴ። በእናቴ በድንግል አማላጅነት በቅዱስ ገብርኤል ተራዳጅነት በአባቴን ማና ጸሎት የተደረገልኝን እንዲህ ስል መሰክራለሁ። እኔ ለእናቴ ነው የምመሰክረው። እናቴ 2017 በጣም ታማ ተሰውራ ወደዚህ ገዳም ጥር 8 ቀን ይዣት ገባሁ። በጣም ታማ ሰውሯት ነበር። ድናልኛለች፣ አስተውላልኛለች። ከታሰረበት ማሰሪያ ተፈታለች። ሰንሰለቷ ተፈቷል እና ቀን ሌት በቃ ያስለፈልፋት ነበር። ብዙ ነገር በቃ ብዙ ታሰቃየ ነበር። ያ ሁላ ቀርቶ ይህን ገዳም ራሱ ምንም አታቅም ሳስገባት ጓደኞቼ ሲደውሉ የት ገዳም ወሰድሻት ሲሉኝ ቅዱስ ገብርኤል ወንቅሽት ስላቸው ስሰማ ወንቅሽት ያርግሽ ነበር የምትለኝ። አሁን ግን እንደገባሁ ቀጥታ ስጠይቃት እናት አለምዬ ገዳሙ ማን ይባላል ስላት ወንቅሸት ቅዱስ ገብርኤል ይባላል አለች። እልል በሉልኝ። እና ብዙ ነገር አስተውላልኝ አሁን ዘብ በመጠበቅ ትገኝልኛለች።
እኔን ደስ ያሰኝ አምላክ እናንተንም ደስ ያሰኛችሁ። ደህና ዋላችሁ። እኔ በቅዱስ ገብርኤል አማላጅነት በእመቤቴ ድንግል አማላጅነት ታምሜ ነበርኩ፣ አብጄም ነበርኩኝ። ለዚህ በቅቻለሁ። በአባታችን ጸሎት በአባ ዮሐንስ ተስፋ ማርያም ለዚህ በቅተናል። ለዚህ በቅቻለሁ፣ ድኛለሁ። እኔ አጋንንቱ በጣም ከባድ አጋንንት ነበረኝ። አጋንንቱ ግን የቤተሰብ ሁሉ ስቦ ለዚህ በቅቼ ለቤተሰብ ድኛለሁና አሁን ከእህቴም ጊደር ይዛ መታኔ በመዳኔና በተሰዎችን ጊደር ይዛ አግብታለች ስለት እናድኛለሁ። እኔ ስለዳንኩ እኔ የደረሰኝ እናንተ ይድረስላችሁ። ቅዱስ ገብርኤል መልአኩ እና እኔ የመጣሁት ከሰቆጣ ከተማ አስተዳደር፣ ስሜ መንግስቴ ገብሬ ይባላሉ። በመድኃኔ ዓለም ክርስቶስ ቸርነት በድንግል ማርያም አማላጅነት በራማው ልዑል ቅዱስ ገብርኤል ተራዳኢነት በአባታችን በአባ ዮሐንስ ተስፋ ማርያም ምልጃና ጸሎት ከተደረገልኝ ከብዙ በጥቂቱ ከረጅሙ ባጭሩ ከሱስ መንፈስ ነፃ የወጣሁ ከሰው ተራ የተገኘሁ ዓለም ይደነቅ ሰይጣን ይጨነቅ በአዲያሜ ዮርዳኖስ ወንቅሸት ቅዱስ ገብርኤል ገዳም ፊት ለፊት ቆሜ ይገኛለሁ። ሱስ ሲባል ብዙ አይነት ሱስ አለ። የዝሙት መንፈስ፣ የሱስ ሲባል የስካር መንፈስ፣ የሲጋራ፣ የጫት፣ የስድብ ለቱ ስብሐት ይቅር ይበለን። ባለሁበት ሀገር አባታችንም የምሰድብ ነበርኩኝ፣ የምወቅስ ነበርኩኝ። መቼም ይህ ጠማማ ትውልድ ለቅስፈት ቅርብ ነው። ለቅስፈት የቀረበ የተጣመምን ለመስደብ ቅርብ የሆነ ስሰድብ ነበርኩ። እስኪ ይህንን ነገር ሟርት መተት ይደረግበታል ይካሄድበታል ተብሎ ላየው ነው የመጣሁት። እስኪ ልየው ብዬ መጣሁ። ከመጣሁ 6 ወሬ ነው። 6 ቀንም አይመስልም ያለሁበት። የሚገርማችሁ ግን እዚህ ያለ እውነት የክፍለ ዘመን እውነት የክፍለ ዘመኑ የዘመናችን እውነት የዘመናችን በዚህ ዘመን መጠጊያ ላጡ መጠጊያ፣ ሰላም ላጡ ሰላም፣ መሄጃ ላጡ መሄጃ፣ ምርጫ ላጡ ምርጫ የሆነ አገር አዲያሜ ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም አዲያሜ ዮርዳኖስ ወንቅሸት ቅዱስ ገብርኤል እዚህ ያለ እውነት ትውልድን የሚያንጽ ትውልድን የሚያድን ትውልድን የሚያስተምር ሐዋርያዊ ተልእኮ የሚካሄድበት ጧት ማታ ሕያው ቃሉ የሚነገርበት አገር ነው። በዚህ ዘመን የእውነት ገዳም ነው። ባካችሁ አዲያሜ ዮርዳኖስ ወንቅሸት ቅዱስ ገብርኤልን እስከ ፍጻሜ ይጠብቅልን። አዲያሜ ዮርዳኖስ ወንቅሸት ቅዱስ ገብርኤል የሁላችንም ገዳም ደስ ይበለን። እሰይ የክፍለ ዘመኑ መድኃኒት፣ የክፍለ ዘመኑ መዳረሻ፣ ቅዱስ ስፍራ፣ ተራራ ነውና ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆየን። እንደምን ዋላችሁ? እኔ የመጣሁት ከጃዊ ወረዳ ከፊልፊል ቀበሌ ነው። ስሜ ሀብታም አታላ ይባላለሁ። የመጽሐፍ ስሜ ወለተ ሰንበት። እህቴ ትልቅ እህቴ ናት። 6 ዓመት ምድር ታማ በጸበል ለጸበል ነበር ይዘናት ምንዞር። ሀዚህ በመምጣት ግና ምናነው ይዘናት የመጣል ገዳሙን ያወቅነው። ሀዚህ አምጥተንም በሀብል እየጎተት ነበር ምናስጠምቃት።
በቃ ቤተሰብን ቤተሰብ አይደለም እናንተ ቤተሰባችሁ አይደለም እያለ ያሳድባት ነበር። እንዳልሆነ ነበር የሚያደርጋት። ከዚህ በመምጣታችን ግና የው ዛሬ ድናልኝ ራሷን ችላ ልጆቿን ይዛ ትጠመቃለች፣ ድናልኛለች። ልልባቸው አመስግኑልኝ። እንደገና ደግሞ ሶስተኛ ደግሞ ቤተሰቦቻችን በድግምት የታጠረ ነበረ። እንሰራለን ምንሰራው ሁሉ የኛ ይሆንም ነበር፣ በረከት የለውም ነበር ሙሉ ለሙሉ። አመና ጀምረን እዚህ በመምጣት ግና ዘንድሮ ሰርተን በረከት በበረከት ቤቱ በሙሉ ተተረፍረፎልናል። እልል ብላችሁ አመስግኑልኝ። አባታችን ወደ ገዳማቸው በሰላም ይመልስልን። ከቋራ ወረዳ ወፍታ ቀበሌ ነው የመጣሁትና የተደረገልኝን በቅዱስ ገብርኤል አማላጅነት በአባታችን እንባና ጸሎት በድንግል ማርያም አማላጅነት ከጥቂቱ ከብዙ በጥቂቱ የተደረገልኝን እንዲህ ስል መሰክራለሁ። ልጄ ጉሮሮውን ይታመም ነበር። በየወሩ ጉሮሮውን እየመጣ ያንቀዋል፣ ይዘጋዋል። ከዚያ ማደርገው ቅጡ ጠፋኝ። በየወሩ ሐኪም ቤት ይሄዳል፣ ብቻ ግን አይፈወስም፣ ምንም ምረት የለውም። ከዚያ ግን ቅዱስ ገብርኤል ይህን ልጅ ያዳንክልኝ እንደሆነ 100 ብር አገባለሁ ብዬ ቁሜ መሰክራለሁኝ ብዬ ተሳልኩኝ። ይህን ከተሳልኩኝ ያው እንግዲህ በአምናው ዕለት ነው ቁሜ መሰክራለሁ ብዬ ተናግሬ የነበረ። መቆሙ ሲከብደኝ ፈርቼ ቁሜ ሳልመሰክር አምና ተመልሼ ሄድኩኝ። ይሄ ልጅ ግን ወዲያውን ተሳልኩኝ ከበሽታው ነጣ ሆኗል። እስከዛሬ ድረስም አልተቀሰቀሰበትም እና ፈጣሪን ቅዱስ ገብርኤልን ብላችሁ አመስግኑልኝ። እንዲሁም ድጋሜ አንደኛው ወንድሞ ትልቅ ወንድሞ ደግሞ እንደዚያው የሆነ ስራ ይሰራ ነበር። የመጋዘን ስራ ነው የሚሰራ። ከዚያ የመጋዘን ስራ እየሰራ እያለ የኖረውን አያውቀው፣ እንጀራ ይበላ ወይንም ደግሞ የተናገረውን ምንም አውቀው እና በዚህ ልክ እኔም የገብርኤልን እምነትና የአባታችን መጽሐፍ ገዝቼ ወሰድኩት ነበረ። ያንን እጄ እምነቱንም ተቀበው ጸበሉንም ጠጣው ብዬ በአባታችን እንትንም ተሻሽቶ ድኖልኛል ልጁ እና እልል ብላችሁ አመስግኑልኝ። ለእኔ የደረሰ ለእናንተም ይደረስላችሁ። ይሄ ብቻም አይደለ፣ እንደዚሁም አሁንም አምና ከዚህ ቆይቼ ሰድ አንድ አህያ ይጠፋል። ይህ አህያ ሲጠፋብኝ ልጆቼ ፈልገው አጡት። ካጡትኝ በኋላ እኔ ሂጄ ለመዞር ምንም ተስኖኛል፣ ደከመኝ። ከዚያ ግን አይ ቅዱስ ገብርኤል አንተ ታውቃለህ፣ እመቤቴ ማርያም የሰዲቱ ማርያም ብዬ ስለቴን ተስዬ ልክ የአህያ በጠፋው በወሩ ማንም ሰው ሳይፈልገው ሰተት ብሎ እራሱ ከቤቱ መጣልኝ። ይህንም እልል ብላችሁ አመስግኑልኝ። ይሄ ብቻም አይደል፣ አሁንም በአምናው ዕለት ማለት ነው 15 የቀንድ ከብቶች ሌባ ወስዷቸው እዚህ የነዳው ወስዶ ሱዳን አግብቷቸው ተስፋ ቆርጬ እኔም ለቅዱስ ገብርኤል ተስዬ ማለት ነው ለአባታችን በአባታችን እንባና ጸሎት እንደዚያው ሱዳን ይዟቸው የሱዳን ጦር ሰራዊት ይዟቸው እንግዲህ ቋንቋው ከማይሰማ ሰው ውስጥ የገቡ ንብረቶች ተመልሰው ወደ እጄ ገብተውልኛል። እልል ብላችሁ አመስግኑልኝ። አሁንም ደግሞ በዚህ ሰሞን ማለት ነው የሆነች ልጅ ታግታ አጋጣሚ ጎረቤት ናቸው። የሰንበቴ ማይበር አብረን እንጠጣለን። አጋጣሚ በቤታቸው ስሄድ ማለት ነው እናቲቱ ትጨነቃለች፣ ታለቅሳለች። እሚታይቱ ማለት ነው
ስለዚህ እናንተ ለምንድን ነው ለቅዱስ ገብርኤል ንገሩትኝ። ምንም እቺ ልጅ በሄደችው ህዳ በወጣችው ገብታ ቅዱስ ገብርኤል ይመልሳታል እና ስለታችሁን ለቅዱስ ገብርኤል ስጡ፣ ለቅዱስ ገብርኤል ንገሩ ብዬ ስላቸው የምናውቀው ስልክም የለ አሉ። ከዚያ ስልክን የሰጣቸዋለሁ ስላቸው እሺ መልካም እንግዲህ ስጠን አሉ። 2 ስልክ ብሰጣቸው አልሰራም አለ አጋጣሚ ማለት ነው። ከዚያ አባ የሚል ስልክ ቁጥር ነበረና ከኔ በዚያ ስልክ ስሞክረው ያነ ስልክ አንደኛው እየጠራ ያው ስራ እዛው ይመስለኛል አላነሱልኝም። ከዚያው ላይ ሌላኛውን ዝቅ ብሎ ያለውን ደግሞ ስሞክረው ሰራልኝ። ከዚያ ግን አንዲት ልጅ እንደዚህ ሁና ታግታ ምናልባት ለአባታችን ንገሩልን እና የልጇን ስም ነገርኩኝና ጸሎት እያያዙላት 800 ሺህ ብር ካልከፈልክ ልጇንን አንለቅም፣ ልጇን አታገኛትም እያሉ ልጇንን ስላሰሯትኝ ብዬ ነገርኩላቸው። ልክ ወዲያውን ሳምንት ባልሞላ ልጇ ተለቃ፣ አንድም ብር ሳይከፍሉ ልጇ ተለቃ ወደ ቤቷ ተመልሳለች። ይህንም እልል ብላችሁ አመስግኑ እና ስላዳመጣችሁኝ አመሰግናለሁ።